ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ ጓደኞቼ? ሰላም ናችሁ ወይ? አላችሁ ወይ? ስራ ጤና እንዴት ይዟችኋል? ስደት እንዴት ይዟችኋል? ሁሉ ሰላም ነው ወይ? አለሁላችሁ። እኔ በጣም ደህና ነኝ። እንዴት ነው ስደት? ማን ነው እንደኔ ምር ያለው ስደት ማለት ነው? ምር ያለው ስደት እንደኔ ማን ነው? ንገሩኝ እስኪ። ምንም አይነት ሰርቶ ምንም ለውጥ ያላየ አንዳንዶች ሲያመሰግኑ ያለው ስደትን ሲያመሰግኑ ያለው። እኔ ግን በተገላቢጦሽ ስደት እያማረርኩት ነው። ወይ ለውጥ አላመጣልኝም፣ ወይም እኮ ንቅል አድርጎ እዚህ ሀገር በሀገሬ እንድኖር አላደረገኝም። ተስፋ ኑሮኝ በሀገሬ እንድኖር እንኳን አላደረገኝም። ታውቃላችሁ፣ ሰው ሀገር በጣም ከባድ ነው። አብሶ ዱባይ ደግሞ እኔ ዱባይ ከመጣሁ በኋላ በቃ አስጠላኝ። ታውቃላችሁ፣ ማዳሞች ክፉ ናቸው፣ አመኔታ የላቸውም። በቃ ምን ብዬ ልንገራችሁ ነው። ዱባይ ደግሞ አትመችም። ይሄ ለነጋዴነት ምናምን የራሳችሁን ንግድ ቢዝነስ ለመስራት ካልሆነ በስተቀር ማለት ነው። ሰው ቤት ለመስራት ዱባይ በጣም ማዳሞች መጥፎች ናቸው። ማዳምን ያው እንደኔ እንዳጋጠመኝ ከሆነ ማለት ነው። ብዙዎች በእርግጥ ሁሉም ሰው ጥሩ እንትን መጥፎ ነው ማለት እኮ እንኳን ይከብዳል። ግን ከስንት አንዶቹ ጥሩ ሊኖሩ ይችላሉ። አሉ መቼም እኛ ሀገርም አሉ እኮ እኛ ሀገርም አንዳንዱ መጥፎ አሰሪዎች ሲሰሙ የአረብ ይግደለኝ ትላላችሁ እና እሱም አለ። ግን ብቻ ስደት በጣም መጥፎ ነው ለኝ እውነት። አረብ ሀገር እኔ በቃ አረብን ሀገር የረገጥኩበት ቀን በቃ ይረግመዋለሁ። ታውቃላችሁ፣ ወይ በህይወቴ የተሻለ ነገር እንትን አላለኝ፣ የተሻለ ነገር አልሰጠኝ። እየሰራው ብር አገኛለሁ፣ ግን ደስታ የለም፣ ምንም የለም። በቃ ብር ብቻ። ታውቃላችሁ፣ ሀገር ቤት ሄድኩኝ የሆነ ጊዜ ላይ የሆነ ሀገር እየሰራው እያለ ጨረስኩኝና ያው ኮንትራትም ከዛም በላይ ሰርቼ ገባው ወደ ሀገር ገባው። ምንም አይነት በቃ ሀገር እንድትኖሩ የሚያደርግ ነገር ተስፋ አይኖራችሁም። የኑሮ ውድነት አለ ምናምን። አብሶ አረበን ሀገር ቀምሳችሁ ስደት ቀምሳችሁ ማለት ነው ሀገር ስገቡ እንዳሰባችሁት አያጋጥማችሁም፣ አላታገኙትም እንዳሰባችሁትና ከዛ ተመልሼ መጣሁ ዱባይ ማለት ነው። ከዛ ዱባይ ስመጣ ያው በፊት እንደነበርኩበት ሀገር አላገኘሁትም። ግን ያው መስራቴን ቀጠልኩኝ። ይኸው 2 አመት ጨረስኩኝ። ድጋሚ ሌላ ቤት ኮንትራት እንዳዲስ ገባው። አሁን እየሰራው ነው። በቃ አሁን ላይ ሰውኝ ሳስበው ምንድን ነው ግን ቆይ እሰራለሁ፣ ብር አገኛለሁ፣ ግን ያ ብር ምንም ዋጋ የለውም። ምንድነው ብቻ ጊዜ ማቃጠል፣ እድሜ መፍጀት ነው አረብ ሀገር ወይ ኢትዮጵያ እኮ የራሳቸውን ህይወት አንዳንዴ በጣም እውነት አረብን ሀገር ላላዩት ልጆች ታድለው ላለው በቃ አረብን ሀገር ላልቀመሱ ሰው ታድሎ ላለው። ምክንያቱም አረብ ሀገር ማለት ነው እናንተንነት፣ ማንነታችሁን፣ ጉልበታችሁን፣ እድሜያችሁን፣ ኃይላችሁን፣ ሁሉ ነገራችሁን የሚወስደው። የምታገኙት ብር እኮ መጥቶ እኮ እናንተን የሚለውጥ ቢሆን እኮ ጥሩ ነበረ። ግን አይለውጥም፣ እናንተን አይለውጥም፣ እናንተን አይለውጥም። አንዳንዴ እኔ እዚህ አረቦች ጅማ ከሚስ ታውቃላችሁ፣ ሲሰበሰቡ ሲስቁ ሲጫወቱ ወይኔ ታድለው ላለው እቀና ያለው ታውቃላችሁ። አንዳንዴ ደግሞ ለበጎ ነው እላለሁ። ብቻ በጣም ከባድ ነው ስደት እውነት። መጨረሻችን ያሳምርልን። አንድ ብርና ብር ብላችሁ እዚህ ጋር ለሰው ቤት እንደዚህ ስትሉ በጣም የሚያሳዝነው ናት። ብቻ ከባድ ነው።